ሄሎ እንዴት ናችሁ? እንግዲህ ውድ የኢግስት ኤግዛም ተፈታኞች ዛሬ እንግዲህ ኦፕሬሽን ማኔጅመንት 5 ጥያቄዎችን እሰራላችኋለሁ። ስፔሻሊ እንደ ሪቪዥን እንድትጠቀሙባቸው ብዬ ነው ያዘጋጀኋቸው። በጋራ እናያለን። አንደኛ the primary objective of operation management is እንግዲህ በኦፕሬሽን ማኔጅመንት ጊዜ ፕራይመሪ ኦብጀክቲቭ ምንድን ነው? አሁን ለምሳሌ የኦፕሬሽን ማኔጅመንት አስተዳደር ዋና ዓላማው ምንድን ነው? የመጀመሪያ ፕራዮሪቲ ያስቀድመው ኦፕሬሽን ማኔጅመንት አንደኛ ማክሲማይዝ ኢምፕሎይ ሳቲስፋክሽን የሰራተኞችን እርካታ ማሳደግ ነው። እንግዲህ ኦፕሬሽን ማኔጅመንት ማለት ነው። ይሄ አይደለም። ሁለተኛ ኮንቨርት ኢንፑትስ ኢንቱ አውትፑት ኤፊሽንትሊ ኤንድ ኢፌክቲቭሊ ግባቶችን ወደ ውጤት በብቃትና በተጽዕኖ መቀየር ነው። አሁን እዚህ ጋር ያሉን ራው ማቴሪያል ወይም ጥሬ እቃዎችን ወደ አውትፑት ወደ ፕሮዳክሽን የምንቀይርበት that is you guess it ሲ ኢንክሪዝ ማርኬት ሼር የገበያ ድርሻ መጨመር። ኦፕሬሽን ማኔጅመንት በነገራችን ላይ በቃ ጉድስ ነው ታውቃለህ። ጉድስ ስለሆነ that's a process increase market share reduce financial risk የፋይናንስ አደጋን መቀነስ this is all are it is a target of all of what is the most degree አሁን እነዚህ ሙሎች በኦፕሬሽን ማኔጅመንት የሆነ ሊትል የሆነ ታርጌት አላቸው። ነገር ግን በዋናነት ፕራዮሪቲ የሚያስቀድመው ኮንቨርት ኢንፑት ኢንቱ አውትፑት ኤፊሽንትሊ ኤንድ ኤፌክቲቭሊ ነው እንጂ አሁን ለምሳሌ እነዚህ አሁን ለነ ሂውማን ሪሶርስ ማኔጅመንት እነ ፋይናንሻል ማኔጅመንት ናቸው አሁን እነዚህ ምርጫዎች ያሉት ከቢ በስተቀር በኦፕሬሽን ማኔጅመንት ላይ እነዚህ የሉም ማለት አንችልም ነገር ግን ፕራዮሪቲ ስላለን ይህን ልንመርጥ ቻልን ማለት ነው። the answer is B ነው ማለት ነው። convert input into output efficiently and effectively። ሁለተኛ which of the following is a key decision area in operation management እንግዲህ በኦፕሬሽን ማኔጅመንት key decision area የሆነው የትኛው ነው? በቃ በውሳኔ የምንሰጥበት በኦፕሬሽን ማኔጅመንት የትኛው ላይ ነው ኪ ኤ አድቨርታይዚንግ ስትራቴጂ የማስታወቂያ ስትራቴጂ፣ ቢ ፋሲሊቲ ሎኬሽን የፋብሪካ ተቋም፣ ሲ ኮርፖሬት ገቨርናንስ የድርጅት አስተዳደር፣ ዲ ካፒታል ስትራክቸር አሁን እዚህ ጋር which of the following is the key decision area in operation management ዋናው ኪ ዲሲሽን ኤሪያው በኦፕሬሽን ማኔጅመንት እንግዲህ ራው ማቴሪያሉ ወደ አውትፑት ወደ ፕሮዳክሽን የምንቀይረው ነው። that's why the first one that is the key የትኛው ቦታ ላይ ባስቀምጠው ይሻላል ለምሳሌ አዲስ አበባ or ኒው ፍላወር ላይ ከሆነ በጣም ብዙ ከስተመር ተጠቃሚ ያለ ይህን ፋብሪካ የት ጋር ባስቀምጠው ለአዲስ አበባ ህዝቦች ሊደርስ ይችላል የሚለውን ሎኬሽን ሴሌክት የምናደርገው ይሄን ዲፔንድ በማድረግ ነው ማለት ነው። አሁን አድቨርታይዚንግ ስትራቴጂ አድቨርታይዚንግ ላይ በማንኛውም ቦታ ሆነን አድቨርታይዝ ማድረግ እንችላለን። ኦኬ ስለ ካፒታል ስትራክቸር ኤንድ ኮርፖሬት ገቨርናንስ የምንላቸውም በብዛት አፌክት አያደርጉም ማለት ነው። ሶስተኛ in capacity planning capacity utilization is the best defined as in capacity planning capacity utilization is best defined as በካፓሲቲ እቅድ ውስጥ ካፓሲቲ ዩቲላይዜሽን ምን ይመስላል ይላል። በካፓሲቲ ፕላኒንግ ካፓሲቲ ዩቲላይዜሽን ምን ይመስላል actual output divided to design capacity actual output ማለት እውነተኛ ወይም በዛው at the moment ያለው ምርት ማለት ነው ሲካፈል የተነደፈ ካፓሲቲ
ወይም ዲዛይን የሆነ ናት ያት ቱ ስታርቲንግ ደ ጃብ ካፓሲቲ ምንድን ነው? ቢ ዲዛይን ካፓሲቲ ሲካፈል አክቹዋል አውትፑት የተነደፈ ካፓሲቲ ሲካፈል ለእውነተኛ ምርት ወይም በእጅ ላይ ሃንድ ለተደረገ ምርት። ኢፌክቲቭ ካፓሲቲ ሲካፈል ዲዛይን ካፓሲቲ ተግባራዊ ካፓሲቲ ሲካፈል የተነደፈ ካፓሲቲ። ዲ አክቹዋል አውትፑት ሲካፈል ኢፌክቲቭ ካፓሲቲ። ዋትስ ዮር አንሰር? The correct answer is actual output divided to effective capacity ይሆናል ማለት ነው። ወደ አራተኛው ጥያቄ ሄዳል። which inventory model assumes constant demand and instantaneous replacement? የትኛው የዕቃ አስተዳደር ሞዴል ወይም የተረጋጋ ፍላጎት ፈጣን መሙላትን ሊቆጣጠርልን ይችላል ይላል። ጂአይቲ ጂአይቲ ማለት ጀስት ኢን ታይም ማለት ነው። በምንፈልገው ሰዓት አቬሌብል ሆኖ የምናገኘው ጂአይቲ የምንለው እንግዲህ አንድ ሰው በሚፈለግበት ሰዓት በሚፈለግበት ታይም አት ዘ ራይት ፕሌስ ዘ ራይት ፐርሰን ኦር ዘ ራይት ቲንግ ማች ማድረግ ያለበትን ነው። አሁን ከኢንቨንተሪ አንጻር ሊሆን ይችላል፣ ከኮስት አንጻር ሊሆን ይችላል፣ ከፕሮፋይት አንጻር ሊሆን ይችላል። ቢ ኢኮኖሚክ ኦርደር ኳሊቲ የኢኮኖሚክ የትዕዛዝ መጠን። ሲ ኤቢሲ አናላይሲስ የኤቢሲ ትንታኔ ማለት ነው። ዲ ማቴሪያል ሪኳየርመንትስ ፕላኒንግ ማቴሪያል ሪኳየርመንት ፕላኒንግ የእቃ ፍላጎት እቅድ ማለት ነው። ይህ ደግሞ ሶ ኢዝ ኖት አንሰር ዘ አንሰር ኢዝ ቢ ኢኮኖሚክ ኦርደር ኳሊቲ ይሆናል ማለት ነው። ኦኬ ዘ ላስት በት ኖት ሊስት in quality management, the concept of continuous improvement is most closely associated with በጥራት አስተዳደር ውስጥ ኮንቲኒስ የሆነ ኢምፕሩቭመንት የሚያመጣው የትኛው ነው ይላል። ሲክስ ሲግማ፣ ቢ ካይዘን፣ ሲ ቤንችማርክ፣ ዲ ሪኢንጂነሪንግ። the correct answer is B ይላል ካይዘን ነው። ሶ ኤቭሪባዲ ሌላ ጥያቄ እንዲሰራላችሁ ከፈለጋችሁ ኮሜንት ላይ ይሰራልን እያላችሁ ከጻፋችሁ እኔ ለመስራት ዝግጁ ነኝ። ኤቭሪባዲ እስቲ የእናንተን አስተያየት ጻፉ ሲከታች ምን አይነት መልኩ ላዘጋጅላችሁ፣ ተመችታችኋል አልተመቻችሁ የሚለውን ጻፉና ከዛ በኋላ እኔም እናንተን ለማገዝ ዝግጁ ሆናለሁ ማለት ነው። ታንክ ዩ ሶ ማች ኤቭሪባዲ